ኢሳያስ አፈወርቄ ስለ ነፃነት ሲያነሱ ዓለምን እያሳቁና እያሰቀቁ ነው። ምክንያቱም ኤርትራን በጣሊያን ቅኝ ግዛት ፖሊሲ እያስተዳደሩ 35 ዓመት አለፋቸው። ለዚህ ማስረጃ ላቅርብ። ጣሊያን ኤርትራን በምታስተዳድርበት ወቅት የኤርትራ ዜጎች እስከ 4ኛ ክፍል ብቻ ትምህርት ተገድበው ነበር። ከዚያ በላይ ትምህርት እንዳይማሩ ተከለከሉ። ምክንያቱ ሁለት ነበር። አንደኛው የተማረ ሕዝብ የነፃነት ጥያቄ ሊያነሳ ይችላል የሚል ስጋት ነው። ሁለተኛው ኤርትራውያኖች ለዝቅተኛ ሥራ ብቻ ማዘጋጀት ነው የሚል ሐሳብ ነበራቸው። ኢሳያስ አፈወርቂ ስልጣን እንደያዙ ብቸኛውን የአስመራ ዩኒቨርሲቲ ዘጉና እንዲህ አሉ። የተማረ ወጣት የፖለቲካ ጥያቄ ሊያነሳ ይችላል። ስለዚህ የሁለቱም ማስተሳሰብ ተመሳሳይ ነው። ወጣቶች እንዲማሩ አያስፈልግም ማለት ነው። ሁለተኛው ደህንነትን በተመለከተ ነው። ኢሳይያስም የጣሊያን ቅኝ ገዢዎችም ሴኩሪቲ ፈርስት ሜንታሊቲ ነው ያላቸው። ጥብቅ የሆነ የደህንነት ጥበቃ። ሶስተኛ የፖለቲካ ገደብ ነው። ጣሊያኖች ኤርትራውያኖች በምንም አይነት የፖለቲካ እንቅስቃሴ ውስጥ እንዲገኙ አይፈቅዱም ነበር። ፕሬዝዳንት ኢሳይያስም ፍቃድ አልሰጡም። አራተኛ ጥብቅ አህዳዊ መንግስትን መከተል ነው። ሌላው አምስተኛው ምንም አይነት ምርጫ በሀገሪቱ ውስጥ አለማካሄድ ነው። በጣሊያን ዘመን ይህ አይታሰብም ነበር። አሁንም ኤርትራ ይሄ ለአቅመ ምርጫ አልደረሰችም። ሰሞኑን በ35ኛው ዓመት የነፃነት የሚሉት በዓል ላይ ተነስተው ስለ ሀገራቸው የውስጥ ጉዳይ አላወሩም። ስለ ጎረቤቶቻቸውና ስለ ዓለም አቀፍ ጉዳይ ጊዜያቸውን አጥፍተው ወረዱ። ስለዚህ ኢሳይያስና ቅኝ ገዢዎች ለኤርትራ ሕዝብ አንድና ያው ናቸው። ስለ የተኛው ነፃነት እንደሚያወሩ ግን ግልጽ አይደለም።